እኔ ጋር እንዳደርሱ እኔ ጋር ከደረሳችሁ አንድ የስልክ ጥሪ ነው የሚወጣው። ትላንትና ምንድን ነው ያለሽ? መታሰር አልፈልግም፣ ልጆቼ ናት። እኔ አላሳሰርኩም ነው ያንን የማድረግ ህሊና የለም። አታሳስሪኝ፣ ያንን የማድረግ አታሳስሪኝ። ኢለላ እንዴ ምን ነካችሁ? ያም ሀይለኛል እንዴ! ኧረ እኔ ባለ ትዳር ነኝ እባካችሁ። እና ወንዶቹ በቀላል ነገር ይመጣሉ። አሁን ድሮ እንደዛ አልነበረም። ዛሬ በቃ ገንዘብ ማለይ ብለሽ ሚዲያ ላይ ተዋራሽ እየተንጋጋ ነው የሚመጣልሽ። ሌላዬ ኸላስ ከለስና አሁን በወሬሽ ላይ ምን አስበሽ ነው? አንድ ማይኖረው እያልሽው ቆይ የዘዶን ላውራ እዚህ ጋር ማለት ነው። የሆነ ልጅ ነበረ ለሀይሚዬ ግጥም የገጠማት ቲጂ ካናዳዋ የምታውቀው ልጅ ማለት ነው። መቼ ነው የገጠመው? ከዚህ በፊት የገጠመውን ታውቃላችሁ? ማነው ስሙ? ባላ ስሙ ራሱ ታውቃለች። ዘዶዬ ታውቃለች። ጉዝጉዝ ነው። ቀጤ ጉዝጉዝ ምን እንዳረ ልንገራችሁ። ያልደወለ እኔ ኳተር የት ናችሁ ብሎ ቦታ ሲጠይቅ ያለንበት ቦታ ነገር ነው ማለት ነው። ከዛ ሀይላል በኢንቦክስ እንደ ይህ ሰውዬው ጤነኛ አይደለም እንደ እኔ ደግሞ። ከዛ ሌላም ጋር ላካ እንደዚህ ነው የሚያስቸግራቸው እኛ ጋር የሚገቡት ታውቂያለሽ። ከዚህ በፊት የሚኖሩትን ስማቸውን አልጠራ እና ስለዚህ እነሱ ጋር እንደዚህ ያደርጋል። ይሄ ጉዝጉዝ ለካ ይሄ ሰውዬው ለካ ያኔ እዚህ ያለ ነው ያኔ ይሄ ነገር አለ። እኔን ምን አለ መጨረሻ ልንገርሽ፣ እኔ ምን እንዳለ ልንገርሽ። ኳተር ላይ የሆነ እቃ ላክልኝ እባክሽን ትወድሽ ሳፈቅር አንተ ማፍቀር ድርግም ይበል ኮተት ብዬ አንተ እኔ ባላለኝ ልጅ አለኝ ሰው ነኝ እንዳንተ ርካሽ አይደለም ታቆማለህ ያልኩት። አፈቅርሻለሁ አለ አፈቅርሻለሁ ወድሽ የእኔ ቆንጆ እኔ ወድሻለሁ። እዚህ የሚመጡት እኮ ነው። እውነቴን ነው። አወኩት። ማነው በይ ስሙ እርግጠኛ ስሙ ተይው። በቃ ጉዝጉዝ ነው። በቃ ጉዝጉዝ ነው። እንዴት ነው? እኔ እኮ የሆነ እቃ አለ እንደዚህ ካተር ላይ እንደዚህ አውዙ ብላይ አንተ ብዬ ስልኩን ብሎክ አድርጌ ቦክስ ላይ እንትምለው ብሎክ አድርጌ ቆጣው ልሽልሻለሁ። ወንዶች በቀላሉ ነው እንደዚህ የሚሆኑት። ግን አንቺን ወዶሽም አይደለም ምንም አይደለም። ግን እንደዚህ በቀላሉ ሴቶቹም እንደዚህ ነው በቀላሉ የሚበሉት ለማለት አክል ነው። ስለዚህ ሞኝ እንዳትሆኑ። ሰማችሁ አይደል? መሰለች እንዴ? እኔን እኮ ወዱ አይደለም የወደደው እኮ ብሩን ነው፣ እኔን አይደለም የወደዱት። ግን ብታይ የሚጽሁፉ ጽሁፍ የሚያምሩ ናቸው። ደግሞ ሸበላ የሰው ፎቶ እየተጠቀመ ነው እንዳልኩት። በቃ ሸበላ ናቸው። እኔ በፎቶ መመጣል ልጅ መስሎታል። እኔ እኮ የወታደር ልጅ ነኝ። አባቴ አታውቀኝም እንዴ ቲክታክ ላይ። ስለዚህ እንዲህ አይነት ሰው አይደለም። አንድ ሙጭጫ ተፋታኝ። እኔ ሸበላ ባላለኝ እናቴ ተፋታኝ እናቴ ስንት ለባሌም አልሆንኩም ብዬ ሙጭጭ አልኩት እልሻለሁኝ። ብታይ እኔ ጓጓ መስሎታል በቁንጅና። ኧረ እኔ ቁንጅና አካፍላለሁ። ቢካፈል ኖሮ እናቴ የያዝኩት ሸበላ የኔ ሸበላ አለኝ እናቴ ብዬ በስንት ብር ተፋተኋቸው። ዘዶማ ያያሽው ጠንበለል ማለት ነው። ስሚ እንዴ ኧረ እኔ ጠንበለል ሞልቶኛል። እንዴ ምን ነካችሁ? ዘድ ዋይ አንቺ ሞልቶኛል አላለችም ወይ? አንቺ የኔው ሲባል ያንቺ ወይ አዩ ደግሞ 1 ሚሊዮን እንዴት ትያለሽ? እንዴ አይኖርሽም እንዴ? አረብ ሀገር እየሰራች ተይ እንጂ አታሶሪ። ኧረ ተይ ግድ መኖር አለ። 1 ሚሊዮን ከየት ይኖረኛል? ኧረ እባክሽ አንቺ የአንድ አመት እኮ የአንድ አመት በእውነት ስርዓት ያዥ
አፈር ብሉ እንደ አፈር ብሉ። ቲክታክ ላይ ያላችሁ ከእናንተ ጋር እንደው መዲያለቤ ነው። 1 ሚሊዮን አላለችም። 1 ሚሊዮን ለምን ዝም ይችላለሁ? 1 ሚሊዮን ልንገርሽ፣ ኧረ በፈጠረኝ ሜድ ልንገርሽ ናኒ የምንወረድ እኔ 1 ሚሊዮን ይዤ ማለት ነው። ሚሊዮን አላለችም። እዚህ ቲክቶክ አንቺ ጋር ምን እሰራለሁ እኮ 500 ሺህ ቢኖረኝ አይደለም መልሳችሁ ሰዎች ልታመጡብኝ ነው። ወር ደሞዝ እኮ ነው። ቆይ እኔ ልመልስሽ። 100 ሺህ ማለት እኮ የ2 ወር ደሞዝ ነው። ምን ሆነሽ ነው? የ3 ወር ቢያንስ ቢበልጥ የ3 ወር ይሁን። ኧረ ሞኝሽን እዛ ሄዳችሁ ግን መኖሩም አለመኖሩም አይደለም። ሌላው ነገር ውስጥ ምስጢር አታውሩ፣ እንጫወት። እሺ ይሻላል። የኔን ፕሮፋይል ተከትሎ የሚመጣ የለም። እኔ የለኝም፣ ግልጽ እኮ ነው የለኝም። ያለችን የወርወሯን ቦታ እያሳስኩ ቦታ እያሳስኩ አላህ ይስጥሽ። ስሙኝማ መኖር እኮ ይኖረናል፣ ግን ቦታው ተሽጦ ይኖራል። ለምሳሌ ገና ወቅቱ ሳይደርስ ነው የሚሄደው። አይደለም 28 ቀን ሲቀረው ይታሰብበታል። እንደዚህ አታውሩ፣ ይቅር። ደሞዜ እኮ ነው ገንዘብ ያለች አንሻ ነው። አዲስ አበባ ላይ ጠብቀው እጅሽን ይቆርጣሉ። ይፈንዳ። አሁን እናንተ በገዛችሁት ደሞዝ እየፈራችሁ ነው እንዴ? ቲክቶክ እንትና ፕሮፋይላችሁ እኔ 1 ሚሊዮን አለኝ የምለው ወታደር ያስፈልገዋል። ሲጀመር እኮ ዜድ የወታደር ስለሆነች ነው። እሷ በራሷ ተማምና ነው 1 ሚሊዮን የያዘችው። እኔ ምናልባት የሰራሁት ነገር ወይ የያዝኩት ነገር ተሽጦ ምናምን ከተለቀመ 1 ሚሊዮን ሊወጣ ይችላል። ግን ዝም ብሎ እጄ ላይ ካሽ አላስቀምጥም። ቢኖረው አላስቀምጠው የለም አልዋሽ ነው። በእጅሽ እኮ አይደለም ልከኛው። አሁን የሆነ ነገር ዝም ብለሽ በእጃት ታስቀምጭም። የሆነ ነገር ተሰሪዋለሽ ይቀመጣል እንጂ አሁን እኔ ምን አውቃለሁ? የዝዶ ጥያቄ ነው። እኔ አለ ያኔ በጥቅሉ ያፈር ወይን ጠይቃት። ንብረት የተፈራበትንም ነው ወይስ በእጅሽ ያልሽው ነው? ጥሬ ሀብት ነው የምትይዘው? ለእኔም ጥያቄ ነው ነገር። እስካሁን የሰራችሁትን ነው ወላ አሁን በእጃችሁ የያዛችሁትን ነው? እኔ በእጅ እኔ የምልሽ እልከኛዋ ሰዎቹን ልታመጡብኝ ነው እንደመለሳችሁ እንዴ? ይበቃል። ችግር የለም ትመልሻቸዋለሽ እንዳመጣጣቸው። ዜድ ሲሚ እንደኔ የለኝም ቺስታ ነኝ ብለሽ ብትገላገል ይሻልሻል። ማንም መጥቶ በሬን ያንካካ። ባይኖረኝ አይሰጠኝ አይደለም። አሁን የለሽም ብትልም ልከኛዋ እኔ የለኝም ብትም አያምንሽም። አንቺ ያለሽው አረባ ጋር ስትባል ማንም አያምንሽም። ልከኛዋ ስሚማ፣ ልከኛዋ ተንጫይተን አይደለም ተይቀድም እንዴት ተንጫይተን ያወራ ነው። እና በጣም ትልልቅ ሰው መቶ እኮ ነው ይሄን ጥያቄ የተጠየ ነው። ሆነ ቤት ነው ቤቱም አለን ያውቀዋለሁ። እና ይሄ ጥያቄ በደንብ ነበር የተስፋፋው እና በስነ ስርዓት ተጠይቆ ነበር ቲክታክ ላይ ማለት ነው። እንዴት ይሄን ነገር አይኖረንም? እንዴት ባሎቻችንን ለምንድን ነው የምንኖረው? ለምንድን ነው እንደዚህ የምንኖረው? ለምን ነው የምንለፋው? ባላችንን፣ እግራችንን፣ ቁንጆችንን ሁሉም ነገር አንያ አሮጊቷ እስከምመጣ ልጫወትና ወርድልሻለሁማ። ቆይ እኔ ወርድላታለሁ። ቆይ እና ጨርስና ወርድልሻለሁ ና እንዲያተች እና ያን ሁሉ አድርገን ለእጃችን እኳ ያች እስቲ ዝም በል ወይ በላቸው ያንን ነገር ሳላደረግን እንዴት ነው የምንሆነው? ነው እኔ ጥያቄ። በእውነት ነው የምላችሁ። እኔ አሁን አንዳንድ ሰዎች ቁም ነገር ተዋራ ነው ለምን የተወሰነ ነገር እኔ አሁን ተርፎኝ እኮ አይደለም ተማዋጣው ወጪ፣ ግን በወር የምናዋጣው ወጪ
ምንድን ነው በወር ፍቅር መያዝ አለብን። እኔ አሁን የስልኬ 10 ብር ነው በዛ ሀገር የምንበል 10 ብሩ ስንት ይሆናል መሰላችሁ? አታስጠፍኝ ሀላስ 10 ብሩ ስንት ይሆናል መሰለሽ? ቢያንስ 2 ብር ተጨመርሽበት 10 ብሩ 2 ብር 12 ብር 10 ሺህ ብር ሊሆንልሽ ይችላል። 5 ሺህ ብርም ሊሆንልሽ ይችላል። እንዴት ነው እንደ ምንዛሬው ነው በአሁኑ ሰዓት። በተለይ ያንን ለስልክ የምትሞሉትን ራሱ ስታስቀምጡት በአመት ስንት እንደምታስቀምጡ 4 አመት 5 አመት ነው። ያንን አስቀምጣችሁት ውስጥ ሞክሩት። በእውነት ነው የምላችሁ። ቀላል እኮ ነው ይሄ 1 ሚሊዮን። ያ ረቢ ፈጣሪ ክብድ ያደረጋችሁት እዛ እንዴ ወደ ፈላ እኔ በእውነት አይደለም ዜድ ክብድ ማድረግ ሳይሆን አሁን ያንቺ በጣም ጥሩም ስራ ነው፣ ጥሩ ምክር ነው ለኔ ማለት ነው። በጣም ጥሩ ምክር ነው። እስካሁን ባላረገውም ከዚህ በኋላ እንዲያረገው ነው የነገርሽኝ። ያን ምክርም ነው። ሌላው ደግሞ እኔ ለምሳሌ ያን ይዤ የሆነ ነገር ቢጎለኝ ግዴታ ለዛኛው ነገር ማውጣት አይቀርም። እንደዛ ሆኖ ነው ብር በእጅ ማይያዘው። ወይም ሀብዛዬ ምን ማለትሽ ነው? አንቺ 1 ሚሊዮን ብር አይኖርሽም የለሽም? ኧረ በለው ዛሬ እኔ ከሀብታም ጋር ነው የተቀመጥኩት። እሺ እና ለምንድን ነው ከኛ ጋር ቁጭ ብለሽ ፍሱብኝ? ፈሳችሁ ይሽተተኛ እባክሽ ሂጂና ትንሽ አይላንድ ውሃ ውስጥ ግቢ። ኦፍ እየመጣኝ ቆይ ኧረ ተመስገን እኔ ከሀብታም ጋር ነው ያለው። ናኑዬ ቆይ ለምን ናኑዬ ነው ወታደር? ለምን ናኑዬ ነው? 1 ሚሊዮን የሌለ ሰዎች ጋር ምን እሰራለሁ እኔ? አውይ ሰው ቃና በእናታችሁ ሰብ የሀብታም ንግግር ነው ሰው የሚቀበለው።